ስለ ሴክሹዋል ኢነርጂ እያወራሽ ነበረ። what is that sexual energy? life force energy ቲንኪንግ ግሮዎች ላይ ነው ያየሽው? ሌላ ኮርስ ወስደሻል? what is sexual life force energy? ብዙዎች አሁን ሴክስ ማድረግን በቃ እንደ እንትን ይወስዷል። ከዚች ጋር የሚተኛሉ፣ ከዛች ጋር የሚተኛሉ፣ ከዚች ጋር የሚተኛሉ። I can actually see ብዙ ሴክስ የምታረግ ሴት ኤነርጂ የላትም ታስታውቃለች። ለስት ላይ ሆነ እንዴት ይኖራታል ሲጀመር? ከብዙ ወንዶች ጋር እዛዚ የምትል ሴት ምንም የላትም፣ ኤነርጂ የላትም ስለ ልፍስፍስ ናት ነው ስታያት። ሶሪ ለቃሉ እውነት ነው። ደግሞ ኢነርጂ የምታነቢ ከሆነ አይተሻቸው ያስታውቃሉ። እንዲህ አይተሽ you can see them። ሴክሹዋል ኢነርጂ በጣም ፓወርፉል ኢነርጂ ነው። ከኢነርጂ ሴንተሮቻችን መካከል ከሚጀምሩባቸው ቦታዎች መሃል አንዱ እሱ ነው። ቦታውም እዚህ ጋር ነው ሲጀመር። ቻክራዎች አሉን፣ ኢነርጂ ሴንተሮች አሉና የሚጀምረው ፍሎ የሚያደርገው ደግሞ ከታች ወደ ላይ ነው። ክሬቲቪቲ ምናምን ያለው እኮ እዚህ ጋር ኤ ኦፕን እንዲሆን እዚህ ጋር ኦፕን መሆን አለበት። የያዝካቸውን ጊልቶች፣ ሼሞች፣ እንትን ማለት ዛዚ ማለት ብዙ አይነት ናት ኦንሊ አክቹሊ ሴክስ ብቻ ፖርኖግራፊ በማየት ሊሆን ይችላል። በተለያየ አይነት መንገድ ኤነርጂን በጣም ማውጣት ማለት ትረካለህ። ስትረካ ስራ ላይ የሚረካህ ይመስላል። ፈጣሪን ማግኘት የጨረስክ ያለ መጨረሻ ደስታ ላይ ያለ ነው ይመስል። ከዛ በደንብ ፋንክሽን ማድረግ የሚጠበቅበት መስራት የሚጠበቅበት ወደ ብዙ ክሬቲቪቲዎች ብዙ ነገር መስራት የሚጠበቅበት ሰውዬ ወይም ሴትዮ ሉዝ ታደርጋለች ነው። እና ኖርማሊ እኮ መጥፎ ነው ጥሩ አይደለም እንትን ምናምን እኮ አይደለም፣ ግን you have to protect it ልትቆጣጠረው ይገባል። ማለት እንደ ሽልማት መጠቀም ያለበት ሰው ነው ይሄንን ጉዳይ። ማለት ስራን የምትሰራበት ኢነርጂ ነው። የሁሉም መሰረት ነው። እንደውም ነፂን ታውቀዋለህ? እንደውም እሱ አንድ ቀን ስልጠና ላይ ምን ሲል ሰምቻለሁ። እንደውም ሴክስ ሰው ከማድረጉ በፊት ጸሎት ቢያደርግ ይላል። እንደውም አይደለም እዛዚህ ከማለት ቀስ ሲጀመር አንደኛ ከትዳር በፊት ሲጀመር ታውቀዋለህ፣ ግን ትዳር ላይም ሆኖ ሪስፔክት ይፈልጋል ነው ዲስ ማች። ምክንያቱም በጣም ፓወርፉል ኢነርጂ ነው። ትልቅ ነገር የሰሩ ሰዎች ይሄን ማስተር ያደርጉ ሰዎች ናቸው። በጣም ማስተር ያደርጉ ሰዎች ናቸውና በቃ ስራ ላይ እንትን ታጣለህ፣ ተልፈስፈሰ ቀርተህ ስራ ላይ ሞቲቭ ታጣለህ። በጣም በቃ አትነሳ። ምንድነው ያዘኝ ምንድነው እንኩት ትላለህ ምናምን ኡዱድ ቤት ስትውል ምንድነው የምታረርገው? ብቻክን የሶስት ቀን የምግብ ኤነርጂ ነው የምታጠፋው ባንድ። ኦፍ ኮርስ ታጠፋለህ በደንብ። እኮ ያለው የሚታወቅ ነገር እኮ ሰው ቢያቅ ቢረዳ ማለት ነው። ደግሞ በተለይ ከምንም በላይ ከዛ ኢነርጂ መውጣቱም አንሶ ጭራሽ ጊልት አለ። በጣም ወንጀለኝነቱ ደግሞ ይመጣል። ምን ያጣይተኛ ነኝ ይመጣል፣ ወይኔ ሼሙ ደግሞ ይመጣል። እና ሰው እንዴት ነው ከዚህ መውጣት የሚችለው የሚለውን እኔ እንዲ በግል ነው ሰዎችን እንትንምለው። እና ከዚህ መውጣት የሚችለው ማለት ኖርማሊ ሴክሹዋል ኢነርጂውን እና ሴክስ አንድ አይደለም፣ አንድ ናቸው ግን አንድ አይደለም። ኢነርጂው ሁሉም ሰው አለው፣ ህፃን ልጅም አለው። የ3 አመት የ4 አመት ህፃን ልጅ አላቸው። እኔ ህፃን ልጅ እኮ ምንድነው እንደውም አዱኒ በተደጋጋሚ እንደውም የሆነ ሰዓት ላይ እንትን ሲባል ብዙ ሰዎች እንትን ብሎታል። ግን እኔ በጣም እንደ ጥሩ ነገር ነው ማየው። እንደ ጥሩ ነገር ስለ ማውራቱ ለብዙ ሰዎች ያስተነፈሰላችሁ ይመስለኛል። የሆነ ነገር ጊልታቸው እንዴት እንደቀነሰ of course እንኳን በውስጤ ባመሰግነው እዛ ያወራበት በነበረበት ሳንት ሲል ኦ ማይ ጋድ አልኩ። እና ምንም ሰዎች ባይረዱትም ቢተቹትም ባይገባቸውም እንኳን እዛ ላይ ላሉ ሰዎች ግን እግዚአብሔር መልእክት እንደላከላቸው አድርጌ ነው የሚወስደው። ትክክላው። ምክንያቱም ይኸውልህ ብቻዬን አይደለሁም። እንደዚህ አይነት ነገር እኮ አታወራውም። ለማን ታወራዋለህ? of course ማለት አንድ ሰው ስለራሱ የሚያውቀው ሌላ ሰው የሚያውቀው ብዙ ነገር አለ። ግን የፈለገ ነገር ቢሆን ማን የፈለገ ቤስት ጓደኛ ቢኖር የፈለገ ሰው ስለኔ ያውቃል ብትል አንተ ስለራስ የምታውቀው ማንም ስለአንተ ማያውቀው ጉዳይ አለ። ላንተ ኦንሊ ይሄ ብቻ ሌላም ነገር እንደዚህ ነገሮች ደግሞ ብዙ ጊዜ አይወሩም። ማለት ሪሌሽንሺፕ ላይ ሆነህም ለጓደኛ ማተናገረው ጉዳይ ነው ምናምንና እንደ ሼም ነው የምታየው። ገባ? እና እንደዚህ ነገሮችን አዱኒ ሲያወጣው እንዴት ነው ሰው የሚያስበው? የሆኑ እንትን ይላል ማለት እንደውም የሆነ ሲነሳ የሰማሁት ነገር አለ። ልጆችን መበከል ነው። ልጆቻችን ማይሆን ነገር አስተማሩ አይደለም። ማን አሁን አይደለም ማለት እንደኔ ነው። እሺ ሊሆንም ላይሆንም ይችላል። አይደለም ስለ እንትን ነው አዌርነስ ነው የሚፈጥረው። ልጅም ማያቅ ነው ይመስላል። እኔ ለምሳሌ ፖርኖግራፊን ማየት ያዩት ለመጀመሪያ ጊዜ ያወቁት ስንት አመቴ ላይ ነው? አንደኛ ክፍል ሳልሆን እኮ ነው ማቀ ታምናለህ? ዋክ ሄጆንሽ ኦፍ ኮርስ አውቃለሁ።
አቃለው ኢሞሽኑ አለኝ ምናምን። አሁን ቤተሰብ እንዴት ይገምታል? ገና ጩጬ እኮ ነኝ። ማን what happened እንዴት ታይቻለሽ? በቃ ቤተሰብ ስልክ ላይ ነው ያየሁት አለቀ። you see ገብቷል። አሁን ስንት እንደዚህ አይነት ነገር ላይ የሚያልፍ ሰው አለ። ስልክ ይሰጣቸዋል ልጆች ትምህርት ቤት ይሄዳሉ፣ ስልክ ያያሉ። ምን እንደሚያሳልፉ ታውቃለህ? አታውቅም። እና ሰው ሲጀመር ሲያይም ናቹራሊ ሰው እንዴት ናቹራል ኢነርጂ ነው እኮ የምለው ለዛ ነው። ናቹራል ኢነርጂ ነው ማለት አንደኛ አንድ እንደው የሚሰራውት ቪዲዮ ላይ ምንድነው ሴክሹዋል ኢነርጂ እንደሌላችሁ የምታስመስሉ ሰዎች ለምንድን ነው የምታስመስሉት ነው። ከራስ ጋር መጣላት ማለት እኮ ነው። እግዚአብሔር ሳሳታል ኢነርጂ ሰጥህ it's not a bad thing by the way አይደል? በአግባቡ ተጠቀመው ነው እንጂ እኮ የለህም አይደለም። ግን ሰው አያውቅም ብሎ አይደምድም። አንደኛ ቤተሰብ ነገሩ አይፈረድበትም። አያውቅም ማለት መጥፎ ነው ብሎ ስለሚያስብ ነው። ብዙ ጊዜ ስለ ሴክስና ስለ ገንዘብ ቤት አይወራም ብዙ ጊዜ አይደል? ባርቲንግ ነው ተብሎ የሚታሰበው። ግን ልጆች ያውቃሉ። ምክንያቱም እኔም አይቻለሁ አውቃለሁ። ግን ቤተሰብ ምን ሲለኝ ያሳደገኝ በጣም ጎበዝ ተማሪ ነኝ፣ ጨዋ ናት እሷ እንዲህ ነች፣ ማንም አያውቅም ማለት ነው። እና ልጆችንም ስታያቸው ልጅህን ላታውቀው ትችላለህ። ግን ጀጅ ከማድረግ ወተክ ምን ማድረግ ነው የምትችለው? ከጊልት እንዲወጣ ማድረግ የምትችለው አንደኛ ፍቅርን ታስተምረዋለህ፣ ናቹራል እንደሆነ ታሳየዋለህ። እና ደግሞ በጣም ብዙ ጊዜ ሰው የሚያደርገው በጣም ብዙ ሰው የብልግና ነው መጥፎ ነው ተብሎ የሚታሰበው ነገር ተደብቆ ያደርጋል ሰው። አሁን ህፃናቶች ልጆች ካየ ተማሪዎች ልጆች አሁን አጥና ነው የሚባለው ቤት አትውጣ አይደል? ቲቪ እንዲያ አይፈቀድለትም እና ይከለከላል። ቤተሰብ ሪሞት ቤተሰብ ነው የሚይዘው። ስለዚህ ይሄ ልጅ ቤተሰቦቹ ከቤት ሲወጡ ምንድን ነው ሊያደርግ የሚችለው? ከመኝታ ቤት ይመጣና ሪሞት ይዞ ሊቀር ነው የሚችለው። ለምን ተከልክሏል? ግን አስበውን ቤት ሆነ ሪሞት ብትሰጠውስ እንደፈለክ ብትለው ይሰለችዋል። መኝታ ቤት ይገባል፣ እጭ በራሱ ሰዓት ይስተካከላል። ግን አሁን እንደዚህ ነገሮችን መጥፎ ናቸው ጥሩ ናቸው ቅድም ብለነው ነበር ያነሳነው ላይ መጥፎ ነው ጥሩ ነው አንድ ነገር ማለት እናቁም። የለም መጥፎ ጥሩ የሚባል ነገር የለም ስትል ለነገርየው ሚኒንግ መስጠት ታቆማለህ። እና ስታይ ምናም ቪዲዮዎች ምናም እንደዚህ ቪዲዮና መስታይ እንትን ትንቀዋለህ። ካንተ በላይ አለቃ መሆኑን ያቆማል፣ መቆጣጠሩን ያቆማል። ሚኒንግ መስጠት ስታቆም ሚኒንግ መስጠት ማለት እንደውም ዲቴይል እናርገው ሴክሹዋል ኢነርጂ እንትን መሰማት ኃጢያት ነው፣ መጥፎ ነው። ኃጢያተኛ ነኝ ማለት ፖርኖግራፊ ትራንትና ስላየው መጥፎ ነኝ፣ ማስተርቤት ስላደረኩኝ መጥፎ ነኝ፣ እግዚአብሔር አይወደኝም። ዲፕ ኢንሳይድ እንደዚህ አይነት ስሜት ይሰማሃል። ደግሞ ላይፍ ፎርስ ኢነርጂ ስለሆነ ኢነርጂ ፍሎ አያረግም፣ ይመታል። እንደዛ ስላልክ እኮ ነው የምልህ። ስሜትህ እንደዛ ስለሆነ ፍሎ ማድረግ አይችልም። ጊልቱ ብቻ ጊልት በጣም ከባድ ነገር በጣም መጥፎ ነው። እና እኔ እንደውም ማኔ ለመጀመሪያ ጊዜ እንደዚህ ኮርሶች ላይ ሰዎችና ምናምን እንደዚህ ስለ ሴክስ ወራ አያሳፍርም እንደዚህ እኔ አውቶማቲካሊ አፈርኩ ማለት ነው። ምክንያቱም መጥፎ ነው ይመስለኝ። ልጆች ያለንም ቤተሰብ ፊት ፊልም ስታይ አማርኛ ፊልም ነገር ስታይ እንዴት ነው ብዙ ጊዜ ሲቀራረቡ ምን ሲሉ ምናምን እኛ ፊታችን እንዴ ዞር ምናምን ነው የምናደርገው። ያው ቤተሰብ ደግሞ ምንድነው የምታፈጠው እንዳንባል ላሽ ነው የምንለው። ግን እኮ አለክ እኮ ታውቀዋለህ ናቹራል ኢነርጂ ነው። እና መበከል አይደለም ነው ማውራቱ መበከል አይደለም። እንደውም መጥፎ እንዳልሆነ ያ ልጅ ብቻውን ያመቀውን ነገር ባርቲንግ እንዳልሆነ አውቆ ለራሱ ነፃ ነው የምታስወጣው። አሁን ይሄ ጥቂቶች ናቸው የሚገባቸው ማኔ አይ ዶንት ኖ ስንቶች እንደሚገባቸው። አሁን ወይ ብልግና እያስተማረን ሳይሆን አዌርነስ ያ ኢነርጂ ምን ያህል ውድ የእግዚአብሔር ኢነርጂ እንደሆነ ሰው የሚፈጠርበት ኢነርጂ መጥፋት የለበትም። ሰይጣን በሚያመጣው ፖርኖግራፊ፣ ሰይጣን በሚያመጣው ከትዳር በፊት ባለ የግብረ ስጋ ግንኙነት በዛ መወሰድ የለበትም። ያ ግንዛቤ ለልጁ መነገር አለበት። ለምሳሌ አንዲት ልጅ ሁለተኛ ክፍል ነው ግን ፖርኖግራፊ ያያል ብላ አንድ እናት እኔ ጋር ጋወጠች። ምንድነው ይሄ ነገር ወይኔ ጉድ ይፈላ እያለች እኔ ራሱ ግራ ገባ። I swear to you of course ምንድነው ማለት ልጁ ገና እኮ ነው። ምክንያቱም yes ለመሰለሽ ስልክ ውስጥ በስልክ እየታደነ ነው በቃ ትውልዱ። ለምን ይሄ ማለት በጣም የተቀደሰ ነገር ነው። እግዚአብሔር ቀድሶ የሰጠን ሰው የሚሆንበት የእግዚአብሔር ጥበብ ነው። እናቶቻችን ሲያረግዙ ምናምን ካየሽ በጣም ነው የሚጠነቀቁት። የድሮ እናቶች ብረት ይዛሉ ሰይጣን አጋንንት እንዳይዋጋቸው። የሆነ ሰው እዚህ ፖድካስት ላይ ቀርቦ በቤተ ክርስቲያን የተፈቀዱ ቀናቶች አሉ የግብረ ስጋ ግንኙነት መፈጸም ማለት ነው። ከነዛ ውጪ ቀናቶች ስታደርግ መላእክቶቹ ላይ ተጠብቁ አጋንንቶች ሊመጡ ይችላሉ። በተለይ የረከሰ ግብረ ስጋ ግንኙነት ስትፈጽሚ አጋንንት የሚገባበት አንዱ ትልቁ ነገር ያ ነው።
HIV ኤድስን በኮንዶም ልትከለክይ ትችላለሽ። አጋንንትን ግን በኮንዶም አትከለክይ። ሰው ከሰው ጋር ሲተኛ የሰውየውን ስፒሪት ነው ጊልቱን ኤቭሪቲንግ ይወስዳል። አስበው ከሁሉም ሰው ጋር ደግሞ እንደዛ የሚያደርጉ ሰዎችን አስባቸው። ኢማጂን የተመታ ኤነርጂ በጣም የተመታ ኤነርጂ ያላቸው የሞተ ማለት መወራረስ እኮ ነው። ሴክስ ማለት እኮ መወራረስ ነው። እኔ ኮርሶስ እንደዛ ነው የማውቀው። መወራረስ ነው ስለ በቃ ትወሳሰዳለህ። አንተ ያለብህ ነገር ለራስህ የማታውቀው ነገር ታወርሳለህ። አዌርነስ ከሌለህ ግን ጥሩ አይደለም ነው ፖይንቱ። አንድ ሴት ምን ብላኛለች? በጣም የተከበረ ነገር ከብዙ ወንዶች ጋር ምስተኛ ሴት ናት እና ምን አለች? ስለዚህ ጉዳይ እንደዚህ ያወራ ኮች ያርኳት ምን አለች? ከሆነ ልጅ ጋር ከተኛው 4 ቀን ልጁን ነው መሆን አለች። እኔ ለምሳሌ ተናጋሪ ነኝ፣ እንደሱ ዝም ማለት ይጀምራሉ። በቃ የሱ ኢነርጂ ስቴት ኦፍ ማይንድ እኔ ውስጥ ይገባል። by the way I can literally can see አይቼ መለየት ይችላል ነው። እንደዚህ አይቼ ያስታውቃል። ከብዙ ሰው ጋር የምትተኛ ሴትና ሰው ነክቷትን ማያውቃት ሴት ታስታውቃል። ኢነርጂዋ ይናገራል። ወንድ ራሱ ስትነኪው ያስታውቃል። ስትነኪው ሲያወራ ድምፁ ይሄ ሰውነቱን ስትነኪ ልጁ በጣም ሴክሹዋሊ ሰውነቱን አቢዩዝ ያርግ ስትነኪው ያስታውቃል። I'm talking about spirit ስለ ስፒሪት ነው ማወራሽ። አክሰስ ዳልሆነም በሴጣን ጭንቅላቱ አክሰስ ዳልሆነም ደግሞ ያን ይወስድና he can channel it ወደ መጽሐፍ፣ ወደ ስራ፣ ወደ ስፖርት፣ ወደ ቢዝነስ፣ ወደ ሳምቲንግ ይቀይረዋል። ከዛስ ይሄንኛው ውስጥ ይሄ ለዛ ሰጣ የለውም በቃ አለቀ። የሆነ እንትን ነገር ውስጥ ተቀምጦ ራሱ ስታይ is not fresh እና ሰዎች ይሄ ስለማይገባቸው ራሳቸው ላይ ሱሳይድ እያደረጉ ነው። ባልጋ እየሞቱ ነው። ትክክል ሱሳይድ እያደረጉ ነውና this has to come እንዴት እንደምናደርግ አላውቅም። ነገሩ አስፈላጊ ነው። at the same time ደግሞ በሀገራችን ባህል እንደዚህ አይነት ነገር እንደ ጸያፍ ነው የሚታየው። እሱ ነው ምልክ እና እንደ ጸያፍ ነው የሚታየው፣ ልክም አይመስልም። እና አንዳንድ ቦልድ የሆኑ ደፋር የሆኑ ሰዎች እያወጡ ሰውን በድፍረት እንትን እያሉ ያግዛሉ። ጥቂት ሰዎች ማለት ነው። ምክንያቱም ሁሉም ፍርሃት ላይ ነው ያለው እና እኔ ሰዎች ከዚህ ነገር ይሄን ነገር ኦቨርካም ለማድረግ እኔ በፊትም ላይ እንደዚህ ነገሮችን በማይሳት ኦቨርካም ያደረኩበት አንድ መንገድ ቢኖር ማውራት ነው። እዛ ሰላም ጭራሽ ማውራት ስለቆየው እኔ አሁንም ቢሆን አሁን ማውራቸውም ሰዎች የሆነ ሰዓት ላይ ወጥቼ ማወራው የምርም ስለሆነም ነው። ማውራት አዲክሽን ነበረብሽ? አዲክሽን ያለውኛው ከልጅነት ጀምሮ እኮ አልኩ ማለት ፐብሊክ ግን በሚዲያ አውርተሽ ታውቂያለሽ? እንደዚህ ጭራሽ አላውቅም። አሁንም ቢሆን ምንም እኔ የምለው ነገር ስለሌለኝ ምንም ኢጎ ምናምን ስለማያስፈልግ ነው እንዲህ ማውራው እንጂ ረሼ ምናምን ማለት ይችላል። ግን there is no more shame. I have no shame የለኝም። ከዛ ላይ ማደላውኝም ወጥቼበታለሁ። ደግሞ አብዛኛው ሰው አለበት ታውቃለህ። አላወራኝም እንጂ ያውቃል። ሰው ሲጀመር ፖርኖግራፊ ብሎ የሚያወራ ሰው ያውቃል። ሳያውቅ ነው የሚያወራው። ገብቶሃል አይደለ? it's not a bad thing። አንደኛ bad thing አይደለም ስለ ሲን ነው ኃጢያት ነው መጥፎ አይደለም ከሚለው ነገር ስትወጣ ነው ከዚህ ነገር የምትወጣው። ምክንያቱም መጥፎ ነው የምትለው ነገር ሰው በተፈጥሮ አይተውም። ቦዲ አይተውም እኮ አልኩ። ሰውነት this subconscious mindአችን ይሄ ቦዲ እኮ። ስለዚህ የተከለከለ ነገር ይፈልጋል። አትንከ የተባልከውን ትነካለህ። ስለዚህ ምንድነው ያደረኩት? አጋለጥኩት። አውሮት ስለ ላቀረብ ያሉ ሰዎች ማምናቸው ትረስት ማድረጋቸውን ሰዎች እንደዚህ ያለው ምናምን በቃ አወራሁት። ከዛ በኋላ አስጠላኝ አልኩ። አስጠላኝ ስለ ናኩት። መጥፎ ጥሩ ቢይ ናኩት። ዜን ኮኔክሽን ራስ ላይ ወደ መስራት በቃ ይሄን ጆርኒ ሲጀምር በለው እንትን ያልኩት በቃ ይሄ ራስን ማወቅ፣ ወደ ራስ መመለስ፣ ፈጣሪን መረዳት፣ ደስታን ከውጪ መፈለግ ማቆም